የዮሐንስ ራእይ ምዕራፍ 17 ሰባቱንም ጽዋዎች ከያዙ ከሰባቱ መላእክት አንዱ መጥቶ ና በብዙዎች ውሃዎች ላይ የተቀመጠችውን የታላቂቱን ጋለሞታ ፍርድ አሳይሃለሁ። የምድርም ነገስታት ከእርሷ ጋር ሴሰኑ፣ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። በመንፈስም ወደ በረሃ ወሰደኝ። የስድብም ስሞች በሞሉበት 7 ራሶችና 10 ቀንዶችም ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። ሴቲቱም በቀይና በሐምራዊ ልብስ ተጎናጽፋ በወርቅና በከበሩ ድንጋዮች በዕንቁዎች ተሸልማ ነበር። በእጇም የሚያጸይፍ ነገር የዝሙቷም ርኩሰት የሞላባትን የወርቅ ጽዋ ያዘች። በግንባሯም ምስጢር የሆነ ስም ታላቂቱ ባቢሎን የጋለሞቶችና የምድር ርኩሰት እናት ተብሎ ተጻፈ። ሴቲቱም በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ አየኋት። ባየኋትም ጊዜ እጅግ ታላቅ ድንቅ አደነቁ። መልአኩም አለኝ፣ የምትደነቅ ስለምንድን ነው? የሴቲቱን ምስጢርና የሚሸከማትን 7 ራሶች 10 ቀንዶች ያሉትን የአውሬውን ምስጢር እኔ እነግርሃለሁ። ያየኸው አውሬ አስቀድሞ ነበረ፣ አሁንም የለም፣ ከጥልቁም ይወጣ ዘንድ አለው፣ ወደ ጥፋትም ይሄዳል። ስሞቻቸውም ከዓለም ፍጥረት ጀምሮ በሕይወት መጽሐፍ ያልተጻፉ በምድር የሚኖሩ አውሬው አስቀድሞ እንደነበረ አሁንም እንደሌለ ነገር ግን እንዳለ ሲያዩ ያደንቃሉ። ጥበብ ያለው አእምሮ በዚህ ነው። 7ቱ ራሶች ሴቲቱ የተቀመጠችባቸው 7 ተራራዎች ናቸው። 7 ነገስታት ደግሞ ናቸው። 5ቱ ወድቀዋል፣ አንዱም አለ፣ የቀረውም ገና አልመጣም። ሲመጣም ጥቂት ጊዜ ሊቆይ ይገባዋል። የነበረውና የሌለውም አውሬ ራሱ ደግሞ 8ኛው ነው። ከ7ቱም አንዱ ነው፣ ወደ ጥፋትም ይሄዳል። ያየሃቸውም 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬው ጋር ለ1 ሰዓት እንደ ነገስታት ስልጣንን ይቀበላሉ። እነዚህ አንድ ሐሳብ አላቸው፣ ኃይላቸውንና ስልጣናቸውን ለአውሬው ይሰጣሉ። እነዚህ በጉን ይወጋሉ። በጉም የጌታዎች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ከእነርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ አለኝም። ጋለሞታይቱ የተቀመጠችባቸው ያየሃቸው ውሃዎች ወገኖችና ብዙ ሰዎች አሕዛብም ቋንቋዎችም ናቸው። ያየሃቸውም 10 ቀንዶችና አውሬዎች ጋለሞታይቱን ይጣላሉ፣ ባዶዋንና ራቁቷንም ያደርጓታል፣ ስጋዋንም ይበላሉ፣ በእሳትም ያቃጥሏታል። እግዚአብሔር ሐሳቡን እንዲያደርጉ አንድንም ሐሳብ እንዲያደርጉ የእግዚአብሔርም ቃል እስኪፈጸም ድረስ መንግስታቸውን ለአውሬው እንዲሰጡ በልባቸው አግብቷልና። ያየሃትም ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት።